በሰው ልደት ሰው ስናከብር በዚህ ልደት ግን እኛ ልንከብር ነውና እኛን ሊያከብር ራሱን ዝቅ አድርጎ የመጣውን አምላክ ሆኖ ሳለ ሰው የሆነውን በልደቱ ሄደን የምንመለስ ሳይሆን በሱ ዘንድ የምንቀርበት ራሳችን ህይወታችን አሳልፈን የምንሰጥበት ለመመለስ ሳይሆን አብሮ ለመኖር የምንወስንበት ከበዓሉ ድምቀት ውስጥ ትልቁ ክርስቶስ ጋር ለመቅረት በእርሱ አምላክነት ለማመን መሆኑን መረዳት ተገቢ ነው። ሰላም የተወደዳችሁ በዓለም ዙሪያ የምትኖሩ ቅዱሳን ሁላችሁ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ከባቱ ዝዋይ ቤዛ ኢንተርናሽናል ቤተክርስቲያን ጌታችን ኢየሱስ ክርስቶስ በንጉስ ሄሮድስ በተወለደበት ዘመን መጽሐፍ ሲናገር 70 ሰገሎች ኮከቡን በምስራቅ አይተው ሊሰግዱለት መጡ ይላል። በዚህ በዓል ላይ ጌታ ኢየሱስ ክርስቶስን የምንሰግድለት እርሱን ከትላንት ይልቅ የምናከብርበት በጌታ በኢየሱስ ክርስቶስ ታላቅነት በክርስቶስ ኢየሱስ አዳኝነት መረዳት ውስጥ ሆነን እርሱን ለማክበር ለሱ ክብር ለማምጣት እሱን ለማግነን የምንሰበሰብበት ከሚበላ ከሚጠጣ ባለፈ በልባችን ትልቅ ስፍራ ልንሰጠው ይገባል የሚል መልእክት ማስተላለፍ ፈልጋለሁ። በመድር ላይ ያሉ ሰዎች የሰዎችን ልደት ሲያከብሩ በልደቱ ስፍራ ስጦታቸውን ይዘው ሄደው የሚበሉትን ወይ ደግሞ የሚያረጉትን አድርገው ይመለሳሉ። ይሄ ልደት ግን እንደዛ አይደለም። በዚህ ልደት ትልቁ ትኩረታችን ምንድነው? ልደቱን ለማክበር ሄደን ዘምረን ወይ ጸልየን ለመመለስ ሳይሆን እርሱ ጋር ለመቅረት በሰው ልደት ሰው ስናከብር በዚህ ልደት ግን እኛ ልንከብር ነውና እኛን ሊያከብር ራሱን ዝቅ አድርጎ የመጣውን አምላክ ሆኖ ሳለ ሰው የሆነውን በልደቱ ሄደን የምንመለስ ሳይሆን በሱ ዘንድ የምንቀርበት ራሳችን ህይወታችን አሳልፈን የምንሰጥበት ለመመለስ ሳይሆን አብሮ ለመኖር የምንወስንበት ከበዓሉ ድምቀት ውስጥ ትልቁ ክርስቶስ ጋር ለመቅረት በእርሱ አምላክነት ለማመን መሆኑን መረዳት ተገቢ ነው። ስለዚህ በዓለም ያላችሁ ሁላችሁ ይህ በዓል ለእርሱ የምንሰግድበትና እርሱን የምናመልክበት ሰው መሆኑ አምላክነቱን ሳይሸፍንብን ጌትነቱን ሳይደብቅብን ለታላቅነቱ ራሳችንን መስዋዕት አድርገን የምናቀርብበት እንዲሆን ጥሪን አስተላልፋለሁ። ይህ በዓል ጠላታችሁ እንደ ሄሮድስ የሚደነግጥበት እናንተ በብዙ ደስታ በእምነት የምታድጉበት በኢየሱስም ይሁንላችሁ። ተባረኩ። ፓስተር መላኩ አመሰግናለሁ።